ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ልጁ በትካዜ ተውጧል። ቅስሙ ተሰብሯል። በሐሳብ ሩቅ ተጉዟል። ቀጭን እንጨት በእጁ ጨብጧል። መሬቱን እየጫረ ስዕል የሚስልበት እንጨት ነው። አንዲት ሴት ባጠገቡ እያለፈች ሳለ ተመለከተችው። ሐዘን እንደጣለበት አስተዋለች። ሁኔታው ልቧን አራራው። እዚህ ምን እየሰራህ ነው የኔ ልጅ ብላ ጠየቀችው። ልጁም የጀነትን ስዕል ከሳልኩ በኋላ ለብዙ ቦታ እከፋፍለዋለሁ አላት። በልጁ ምላሽ ፈገግ ተሰኘች። በመቀጠል ከክፍልፋዮቹ መካከል አንዷን ግንጣይ መውሰድ እችል ከሆነ ዋጋው ስንት እንደሆነ ትነግረኛለህ አለችው። ካቀረቀረበት አንገቱን ቀና አደረገና አዎ ይቻላል፣ የምፈልገው 20 ሪያል ብቻ ነው አላት። ሴትየዋም 20 ሪያል ከጣፋጭ ብስኩቶች ጋር ሰጠችው። ወደ ቤቷ አመራች። ሌሊት ላይ አስደናቂ ህልም አየች። ራሷን ጀነት ውስጥ ተመለከተች። ሲነጋ ህልሟን ለባሏ አጫወተችው። በሐዘን ቅስሙ ከተሰበረው ልጅ ጋር ስለነበራት ውሎ ነገረችው። ይህን አስገራሚ ታሪክ የሰማው ባል ልጁ ወዳለበት አካባቢ ገሰገሰ። ከሳለው የጀነት ክፍልፋይ አንዷን ክፋይ ለመግዛት ቋመጠ። ልጁ አጠገብ ደረሰ። ሰላምታ ተለዋወጡ። ከዚያም እንዲህ አወጉ። ሰውየው ከጀነት ክፍልፋዮች መካከል አንዷን ቁራጭ መግዛት ስለምፈልግ ዋጋው ስንት ነው? ልጁ በፍጹም አልሸጠም። ሰውየው ትላንት ለባለቤቴ አንዷን ክፋይ በ20 ሪያል አልሸጥክላትምን? ልጁ ሚስትህ እኮ 20 ሪያል ያወጣችው የነፍሴን ስብራት ለመጠገን እንጂ ጀነትን በ20 ሪያል ፈልጋ አይደለም። አንተ ግን ጀነትን በ20 ሪያል ብቻ ነው የፈለግከው። ጀነት እኮ የተተመነ ዋጋ የላትም። ወደ ጀነት ለመግባት የብዙዎቻችን የነፍስ ስብራቶች በመጠገን ወጌሻ መሆን ይጠይቃል። አጂብ ወገኔ፣ ስብራቶቻችን እርስ በርስ እንጠጋገን። ጀነት 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 ከነገሮች ሁሉ እጅግ ምርጡ ነገር፣ የድግሶች ሁሉ ቁንጮ ድግስ። ጀነትን የሰራውም ያልሰራውም፣ የተኛውም የነቃውም፣ የሰነቀውም ያልሰነቀውም ይመኛታል። ከሷ ሊያርፍና ከመስተንግዷ ሊቋደስ እኩል ይናፍቃታል። የሰራው ቢመኝም ሰርቶ ነውና የሚገርም አይሆንም። እንዴት ተመኘ ተብሎም አይሳቅበትም። ጀነትን ለጀነት ያልሰራ ሰው ሲመኛት ግርምት አይፈጥርምን? ተኝቶ ያደረና በማፌዝ የከረመ ሰው ጀነትን መመኘቱ ለምን? በምኞቱስ ማፈር የለበትምን? ያልዘራውን ለማጨድ ያለፋበትን ለመብላት ያላስቀመጠውን ለመውሰድ ሲያስብ አላህ ስብሓንሁ ወተዓላ እንዲህ ይላል፣ أم للإنسان ما تمنى فلله الآخرة والأولى ለሰው የተመኘው ሁሉ አለውን? መጨረሻይቱም መጀመሪያይቱም ዓለም የአላህ ብቻ ናት።
ሱረቱ ነጅም አንቀጽ 24 እስከ 25። በሌላ የቁርአን አንቀጽም እንዲህ አለ፣ ወአነ ለይሰ ሊልኢንሳኒ ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ። ለሰውም ሁሉ የሰራው እንጂ ሌላ የለውም፣ ስራውም ሁሉ ወደፊት ይታያል። ሱረቱ ነጅም አንቀጽ 39 እስከ 40። ጀነትን አላህ ሱብሓነሁ ወተዓላ ነው ለመልካም ባሮቹ ያዘጋጃት። እሱ ነው ለታዛዦቹና ውዴታውን ለማግኘት ዘወትር ደፋ ቀና ለሚሉ ሰዎች የደገሳት። እሷም በቀላሉ የምትገኝ የዋዛ ዕቃ አይደለችም። የአላህ ዕቃ ውድ ናት ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ጀነት የሰው ልጅ የዕድሜ ልክ የልፋቱ ውጤት ናት። በዚህች ዓለም ላይ በሕይወት እስካሉ ድረስ በጊዜያዊ ጥቅም ሳይታለሉ፣ ለሕይወት ፈተናዎች እጅ ሳይሰጡ፣ በመሰናከሎቿ ሳይበገሩ፣ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። ዕቃዋ እጅግ ውድ በመሆኗ ዛሬ ከአማላይ የዱንያ መስህቦች፣ ከአስቸጋሪዋ ነፍስያ፣ ከሰው ልጅ ዋና ጠላት ከሆነው ሸይጣን፣ ከአመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረ ሞት፣ የመቃብር ውስጥ ፈተና፣ የአርዱል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን፣ ከሰይፍ የሰላውና ከፀጉር የቀጠነው የጀሃነም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደ እሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የዕቃዋን ውድነትና አስፈላጊነት ለማን እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደሉም። ዛሬ የዕለት ተዕለት ሕይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። ዕቃዋ ዋጋ ያላት እጅግ ውድ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁም ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው። ከሥራ ጋር አለመሆኑ ከፋ እንጂ ተስፋ ማድረግማ ማለፊያ ነበር። ብልህ ብሎ ማለት ነፍሱን የመረመረና ከሞት በኋላ ላለው ሕይወቱ የሰራ ነው። ደካማ ብሎ ማለት ደግሞ ደመነፍሳዊ ስሜቱን የተከተለና በአላህ ላይ አጓጉል ምኞትን የተመኘ ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ጀነት ያለ ሥራ በምኞት ብቻ እንደው አልቻልኩም፣ እኛ ደካሞች ነን፣ አላህ ረሕመቱ ሰፊ ነው፣ አቦ አታስጨንቁና ዱዓ አድርጉልኝ እያሉ ለለውጥ ሳይዘጋጁ ራስን እያታለሉና ስሜትን እየተከተሉ የሚያገኟት አገር አይደለችም። በሌላ በኩል ደግሞ እየሰሩም ቢሆን የአላህን ረሕመት ሳያስቡ በራስ ሥራ ብቻ በመተማመንና በጉልበት ከአላህ ሱብሓነሁ ወተዓላ በኃይል የሚቀሟትም አይደለችም። በሙስሊም ቤት ሕይወት ማለት በአንድ ጎኗ የአላህን ቅጣት እየፈሩ በሌላው ረሕመቱን እየከጀሉ የሚኖሩባት ሚዛናዊ ዓለም ናት። ጀነትም ያለ መኩራራትና መመጻደቅ በሥራ እየበረቱ የአላህ እዝነቱንም እያሰቡ ማረፊያ ሊያረጓት የሚያልሟት የሚመኟት አገር ናት። እስቲ ለአንድ አፍታ ራሳችንን እንጠይቅ። ጀነትን ያህል ትልቅ አገር በአላህ ሱብሓነሁ ወተዓላ ቃል ተገብቶልን ምነው እኛ ለፍለጋዋ ሞራል አጣን? ለጀነት ሳንደክም ሳንሰራላት ምነዋ እንቅልፍ ያዘን? ጀነትን ለማግኘትና
ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አበርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም። ነገሩ ወዲህ ነው። ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረጅም እንቅልፍ አይታሰብም። አላህ ስብሓነሁ ወተዓላ እንዲህ ይላል፣ أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب በእውነቱ የነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱ፣ ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። ታዲያ ይህችን አላህ ስብሓንሁ ወተዓላ ለምርጥ ባሮቹ ያዘጋጃትን ምርጥ አገር ለመውረስ እኔ፣ አንተ፣ አንቺም ምን ያህል ደከምን? ምን አዘጋጀን? ለጥሎሿስ ምን አቀረብን? ነፍስ፣ ንብረት፣ ገንዘብ፣ ጉልበት ወይንስ ዝም ብሎ ተስፋ ብቻ? ባዶ ተስፋ። ዱንያን መተው ከባድ ነገር ነው። አኺራን መተው ደግሞ ዱንያን ከመተው የበለጠ ይከብዳል። ቢሆንም አኺራን ለማግኘት ጥሎሹ ዱንያን መተው ነው ይላሉ ያሕያ ኢብኑ ሙዓዝ። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.